አንዳንዴ ፈተና ሲበዛ ሰው በህይወት እስካለው ድረስ ብዙ ፈተናን ያሳልፋልና ፈተና ሲበዛባችሁ ተስፋ አትቁረጡ። የእውነት ተስፋ አትቁረጡ። ሁሉም ቀን አለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እግዚአብሔር ይመስገን ደህና ነኝ። እውነት እነሆ ብዬን አይቼ በጣም ነው ደስ ያለኝ። በጣም ማለት ነው ከሚገባ በላይ እንኳን ደስ አላችሁ። ለውብዬ ስታለቅስ እንደዛ አብራችሁ ያለቀሳችሁ በሙሉ ማለት ነው እንኳን ደስ አላችሁ። ባለቀሰችው ፋንታ ዛሬ ተደስታለችና ደስታዋ ተመልሷልና በጣም ደስ ይላል። እውነት ለመናገር ማለት ነው ናሂና ውብዬ ምን ውስጥ እንደነበሩ እንዴት እንደነበሩ ሁላችንም ስናያቸው ነበረ ማለት ነው። ስንት ወር ሙሉ እንደዛ ህይወታቸው ተመሰቃክለው ባልሆኑ ሰዎች በምቀኛ የተነሳ ህይወታቸው ተበታትነው ነበረና ልጆቻቸውን በመሃል ልጅ አንዴ ወደሱ አንዴ ወደሷ እየሮጠ ብዙ ነገር ልጅም አስለቅሰው ነበሩና በራሳቸውም ውብዬ ተስፋ እስክትቆርጥ ድረስ ደርሳ ያ ሁሉ ፈተና አልፎ ደግሞ ዛሬ እግዚአብሔር እንድትደሰት አደረጋት ማለት ነው። በመጨረሻ ደስታቸው ተመልሰው ወደ ትዳራቸውን እንደ አዲስ እያደሱ ነው ያሉት ማለት ነው። ገና እንደ ጀማሪ እየሆኑት ነው ያሉት። ምክንያቱም ባልታሰበ ነገር ነው ህይወታቸው የተመሰቃቀለ ማለት ነው። እና አንዳንድ ሰዎች ከሜዳ ይመጡና የሰውን ህይወት ይበትናሉ። ምክንያቱም ሰው ተደስቶ ሲያየው ሰው አይወድም። ለምን እንደሆነ አላውቅም። ብቻ አንዳንድ ሰዎች የሰውን ደስታ አይወዱም ማለት ነው። ስለዚህ እነ ውብዬም እንግዲህ በቅርብ ሰዎች ለነሱ የሚቀርቡ ሰዎች ናቸው ይሄን ሁሉ ፈተና ያመጣባቸውና በመጨረሻም እንግዲህ እግዚአብሔር ብለው ታርቀው እንደዚህ ይኸው አንድ ሆነው እግዚአብሔር ይመስገን። እንዲሁም የመኪና ሰርፕራይዝ አረጋት ማለት ነው። መኪና ገዝተው ካሳት ባለቀሰች ባዘነች ፋንታ ካሳት ማለት ነው። እና እግዚአብሔር ይመስገን። እውነት ለመናገር ሰው ልጅ አፍርተው እንኳን ሁለት ልጅ አንድም ቢያፈሩ እኮ በጣም ከባድ ነው። እናትና ልጅ ተለያይተው ልጅ ማሳደግ ማለት በጣም ከባድ ነው። በጣም ማለት ነው። በተለይ ልጆች አባቴ ይላሉ፣ አባቴ እንደሆነ ያውቃሉ፣ አባቴ ይላሉ። እናት ሲያጡ እናቴ ይላሉ። በጣም ነው የሚያሳዝነው፣ በጣም ማለት ነው። እና እንደዛ ስናያቸው ልጁ እሱ ሲሄድ ያኔ እነሱ ተጣልተው እሱ ቤት ሲሄድ ልጁ ሲያለቅስ ከሱ ጋር ስሮጥ ምናምን የእውነት እኔ አንጀቴን ነው የበላኝ፣ ህፃኑ ማለት ነው። ግን እግዚአብሔር ይመስገን ይኸው በመጨረሻ እግዚአብሔር ብሎ ተሳካላቸው፣ አንድ ሆኑ፣ ታረቁ። ያ ሁሉ ምቀኛ እንግዲህ እርግፍ ብሎ ከመሀላቸው ወጣ ማለት ነው። እና ካሁን በኋላ የሰውን ነገር ካልሰሙ የሚመጣ ሰው ሁሉ ካላመኑ በቃ ህይወታቸው በደስታ ይቀጥላል ማለት ነው። በአሁን ጊዜ ሰውን አትመኑ፣ ማንንም ሰው አትመኑ። እህት ወንድምም አይታመንም በዚህ ጊዜ ማለት ነው። ስጋችን እኮ ራሱ ጠላታችን ነው ማለት ነው። እኛ ተደስተን ስንኖር ስጋችን ራሱ አይወድም፣ ይቀናል ማለት ነው በቃ። እና በጣም የሚያስጠላ ጊዜ ነበረ፣ የሚያሳዝን ጊዜ ነበረ። ከውብዬ ጎን ነበሩ ወንድሟ እነ አንድ ጓደኛቸውም አሹ የሚባል አለ ማለት ነው። እነሱም በሷ ምክንያት ብዙ ተጎድተዋል፣ ብዙ ማለት ነው። እና ያልሆኑት ነገር የለም፣ እሷም ያልሆነችው ነገር የለም። ግን ተስፋ ቆርጣ ነበረ። ግን ደግሞ ልጅ መሀላቸው አለ፣ ፍቅራቸው አለ፣ ያሳለፉት ጊዜ
መልካም ነገሮችን አብሮ ያሳለፉ ጊዜ አለ። እነኚህ ሰዎች ደግሞ በቤተ ክርስቲያን በቁርባን ነው የተጋቡት። ግን ይሄ ሁሉ ያደረገ ምንድነው? ሰይጣን መሀላቸው ገብቶ ነው ይሄ ሁሉ ፈተና ያመጣባቸውና እንጂ ተለያይተው የሚለያዩ ሰዎች አልነበሩም ማለት ነውና ያው እንግዲህ በመጨረሻ ውብዬም እውነታውን አውቃ እሱም በመጨረሻ ጎዳና ወጣ ማለት ነው። ያ እንደዚህ የቀረቡ ሰዎች በሙሉ ሸሽተው እሱም ብቻውን ጎዳና ወጣ። ጎዳና ሲወጣ አስገባች ወደ ቤት። ምክንያቱም ባልዋ ነው፣ የልጆቹ አባት ነው። አይታ ውስጧ አልቻለም። ልጁ ደግሞ እኔ በጣም ነው እውነት በጣም ነው አንጀቴን በላኝ ማለት ነው። ህፃን ልጁ ከውጭ አስገብታ እህል ስትሰጠው ያጎርሰዋል በግድ ማለት ነው። እውነት በጣም ልጅ ማለት በቃ ልጅ እንስሳ ነው። ልጅ ምንም አያውቅም፣ በደል አያውቅም፣ ምንም አያውቅም፣ ጉዳት አያውቅም በዚህ ሰዓትና ግን እግዚአብሔር ይመስገን በመጨረሻቸው እንደዚህ ሆኖ ሲያያቸው በጣም ነው ደስ ያለኝ፣ በጣም ማለት ነው። እስቲ ደስ ያላችሁ ቪዲዮን ላይክ አድርጉ፣ ኮሜንት ሀሳባችሁን ጻፉልኝ። እውነት በጣም ነው ደስ ያለኝ። በጣም እነሱ ከተደሰቱት በላይ እኔ በጣም ነው ደስ ያለኝ እንደዚህ ሆኖ ሲያያቸው። በተለይ ውብዬ እንደዛ ስታለቅስ ስታነባ ቆይታ እንደዛ በጣም ተጎዛቁላ የነበረች ብቻዋን ልጆቿን ይዛ፣ አሁን ግን እንደዚህ ስትደሰት ፍቷ በርተው እንደዚህ ስናያት እውነት በጣም ያስደስታል። የሰው ደስታ ያስደስታል፣ እውነት ለመናገር ማለት ነው። ለሰው ደስታ የማይደሰት ሰይጣን ብቻ ነው፣ የሚቀና ሰይጣን ብቻ ነው። ሰው የሆነ ሁሉ የሰው ደስታ ያስደስተናል፣ ማንኛውም ብንሆን ማለት ነው። እሷም ስደተኛ እህታችን ናት። ከስደት ተመልሳ ነው ትዳርን ያፈራችው። ትዳር ካፈራችው በኋላ ደግሞ እግዚአብሔር ይመስገን ይሄው እግዚአብሔር በልጆች ባረካት ማለት ነው። ከዛ በኋላ እንግዲህ ፈተና ያለ ነው። ሰው በህይወት እስካለው ድረስ በዚች ምድር ላይ ብዙ ፈተናን ያሳልፋል። ያ ፈተና ሲመጣባችሁ ደግሞ ተስፋ አትቁረጡ። እውነቴ ነው የምላችሁ፣ ተስፋ አትቁረጡ። ብቻ ጸልዩ እንጂ ፈተና ቢበዛም ለበጎ ነው። ፈተና ቢበዛ እኮ መጨረሻው ያማረ ይሆናል ማለት ነው። እውነት ለበጎ ይሆናል። ያ ሁሉ ፈተና እኛ በትዕግስት በቃ ሁሉን እንችለን ካሳለፍ ነው በጸሎት እግዚአብሔር አምላክ ሆይ አንተ ይርዳን እያልን ስናሳልፍ ሁሉ ነገር ለበጎ ይሆንና እግዚአብሔር ሀዘናችንን ወደ ደስታ ይቀይርልናል ማለት ነው። ሁሉም ቀን አለው። የሰው ልጅ እንደወደቀ አይቀርም፣ እንዳለቀሰም አይቀርም። አንድ ቀን መደሰቱ አይቀርምና ብቻ እግዚአብሔር ይመስገን። እውነት እኔ በጣም ነው ደስ ያለኝ፣ በጣም ማለት ነው። እና ውብዬ እንኳን ደስ አለሽ፣ እንኳን እግዚአብሔር አምላክ ደስታሽን መለሰልሽ። ከልጆችሽ አባት ጋር እንደዚህ በፍቅር እንድትመለሱ እንድትኖሩ እግዚአብሔር የፈቀደው እግዚአብሔር የተመሰገነ ይሁን። እንኳን ደስ አላችሁ፣ እንኳን ደስ አለሽ ማለት ፈልጋለሁ። እንግዲህ አይለያችሁ። ካሁን በኋላ ሰይጣን መሀላችሁ አይግባ ማለት ነው። ሁላችሁም ፈተና ሲበዛ በቃ አደንግጡ፣ ተስፋ አትቁረጡ። ተስፋችሁን በእግዚአብሔር አድርጉ እና ተስፋ ካልቆረጣችሁ የማያልፍ የለም። ሁሉ ነገር ያልፋል። እውነት የማያልፍ ነገር የለም። ዋናው የሚያስፈልገው ትዕግስት ነው፣ ተስፋ አለመቁረጥ ነው ማለት ነው። እግዚአብሔር ይመስገን። ለሌሎችም ትምህርት ይሆናል። እውነት ለመናገር በአሁን ጊዜ ተበታትነው ትዳራችን እየፈቱ ልጅ ወልዶ አሉና ለነሱ ምን ይሆናል? ትልቅ ትምህርት ይሆናል ማለት ነው። እውነት ትልቅ ትምህርት ይሆናል። ከነሱ አይቶ ብዙ ነገር ተምረው ወደ ትዳራቸው ይመለሳሉ። ስለዚህ ለሌሎችም ትምህርት ነው። ሁላችሁም በያላችሁ ሰላማችሁ ይብዛ። እንግዲህ ውብዬ እንኳን ደስ አለሽ ብያለሁ እኔ
እናንተ ምስቲ እንኳን ደስ አላችሁ፣ እንኳን ደስ አላሽ በልዋት። ላይክ ሼር በማድረግ አበረታቱኝ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ውድ ተመልካቾቼ እወዳችኋለሁ። በያላችሁበት ፈጣሪ ጠብቃችሁ ሀገራችን ሰላም ያደርግልን።